ለማንም ዝምባ እንደዚህ ስሙን በጥሩ ሲያነሱ ገብቷቸዋል። በጥሩ ሲያነሱ አይ መልካም ናቸው ብሎ ማድረጉ እንዲሰደብ እንዲዋረድ አድርጎታል። ስለዚህ ያንን ክብር ደግሞ በምን አድርጎ መለሰው? እኔ ልንገርህ ኖ ዮኒ፣ አንደኛ እሱ አያውቃቸው እዚህ ቲክቶክ መንደር ያሉ ሴቶችን አያውቃቸውም። አሁን አንድ አለች፣ እኔ ስሟን መጥራት አልፈልግም፣ እንደ ኤክስትሪም ከእሱ ጋር ግንኙነት እንዳላት አብራው የምትኖር የምታስመስል ሴት በህይወቱ ግን አንድ ቀን አግኝቷት አያውቅም። ጆካ ይሄንን በጥራቆችም አሉ ታውቃለህ አይደለም? አንቺም ታውቂያለሽ። ማንንም ሰው አግኝቶ አያውቅም። ማንንም ሰው አግኝቶ አያውቅም። እኔ መቤት ልንገራችሁና ሌላው ምንድን ነው ይቺ ሴትዮ እንዴት ነው ማለት በምን ተልኮ ነው እሷ የሄደችበት? አንድ ማህበረሰብን የፖለቲካ ልዩነት ስላለ ሀገራችን ላይ ችግር ስላለ እንደ ማህበረሰብ ሁላችን ተነቋቁረናል። እንደ ማህበረሰብ መጣ ከአማራ ህዝብ ጋር አሁን እሷ ብትገጥም እኛ በቀጥታ እንገጥማታለን። አንድን ሰው ያልደረሰባትን ሰው ምንም የማታውቀውን ሰው መጣ መጀመሪያ እንዴ የድፍረቷ ድፍረት እናንተ በውስጥ በኩል እኮ ሄዳ ጉድህን እንዳላወጣ ይህን ያህል አንበሳ ውርድ እንዴ የእንትኗ እኮ የሞራሏ እኮ በቃ መንግስት ራሷን መንግስት አርጋ ማለት ነው፣ የሶሻል ሚዲያ መንግስት አርጋ። ሌላው ከዛ ከፍ ሲል ግን ማጥቃት የፈለገችው ጀስት ጋሽ ወርቁን አይደለም ማጥቃት ኢቭን ተልኮ ይዛ ነው የመጣችው። ከጀርባ አደገኛ የሆነ ኃይል አለ፣ ብዙ የምናውቀው ነገር አለ በአሁኑ ሰዓት። ለምን ራሱን ከሰሰኝ ብላ አንዳንድ የተናገረችው ነገር ለምን እንደሆነ ቆይ ማጆካ በውስጥ በኩል እናወራለን። ከማን ጋር ልታገናኘው ራሱ እንደፈለገች አሁን እሱን ማለት ነው ተልኮ ይዛ ነው ይሄን ያደረገችው። ግን ደስ የሚለው ወጣ ዛሬ ይቅርታ እንደምትጠይቅ እናውቅ ነበረ። ወጣ ግን ይቅርታ ጠይቃ መልሳ በመርዝ ነው ለውሳ የወረደችው። አሁንም ቢሆን መጨረሻ ተሳድባ ነው። ይቅርታ ብጠይቅም የሚፈታ ጉዳይ አይደለም። በሷ ይቅርታ ይመለሳል። መች አለቀ ክሱ? ጆካ ክሱ እኮ ገና ጀመረ እንጂ ታለቀና አላለቀም። እንዳላለቀ አውቃለሁ። ወረቀት ነው እንጂ የደረሳት ፍርድ ቤት እኮ አልቀረበችም። ቀጣይ ነው የሚታየው። በአካል አልቀረበችም። በአካል ገና ትናንትና ጠዋት እኮ ነው ወረቀቱን የወሰደችው ራሱ። አቤት አንበሳ ላክ ጉድን አውጣዋለሁ ብላ በላከችበት ቁጥር እያለቀሰች ሲቆም ብላ ላከችበት። ወደ ሚዲያ ይሄ የሚበረከት አይደለም። ለእሷ እገዛ ነው የሚሆነው። ይጣየ እሱን ተይው። ለምን መሰለሽ እሱ ይሄንን መተው ያለብን እሷም የራሷ የሆነ ኤቪደንስ የሚያዝ ነገር ስላላት ይሄንን መተው ነው ያለብን እኛ። እሱ እኛ ጋር ነው ተደምጦ የሚቀርበው። ከዛ ሚዲያ ማሳዘናይ ነው ልከፍትላት ነበር። ቆይሽ የሚጣጠር ማሳዘን አይደለም፣ ለእሷ ነው የሚጠቅማት። ጠይቆሽ ግን እኔ ልንገራችሁ፣ አይ መሆን ያለበት ይሁ ሶሻል ሚዲያ ላይ ከአንዱ ወሬ ተቀብላ የአንዱን ተቀብላ ወደ አንዱ የአንዱን ገንዘብ የምታስይዝበት እንደሆነ ሙሉ ሰው አይቶታል። ሙሉ እኔ እያሳሳኩ በደንብ አድርጌ ያቺን ስራ እንድሰራ አድርጊያታለሁ። መሀይም ስለሆነች በደንብ እንድትገባበት አድርገናል። ይህ ጉዳይ ላይ በደንብ እንድትሄድበት መሀይም ስለሆነች። ከዛስ ጉዷ ወጣ። ጉዷ በሙሉ ዝም ተብሎ ታየና ከዛ እንደዚህ ያለች በአደባባይ ነው አምጡ እያለች ስትባል የሀገሩን ሕግ እንኳን የማታውቅ ዶማ መሆኗን በዛ ታውቂ። እዚህ ሀገር የሚኖር ሰው አሁን ለምሳሌ ህፃን ልጅ ሰደበ ማለት አለቀለት። ያውቃሉ። አይሰድቡም። እዚህ ሀገር የውጭ መሳደብ ይችላሉ፣ የሌላ ሀገር እስከማይከሱ ድረስ። ግን ምንድን ያደረገችው? እስቲ እዚህ ጋር መታ ባያችሁት መጠን ምንድን ያደረገችው? መጀመሪያ ሄደችባት ይችላል። አየች ሳራ ላይ ሄደች፣ ቀጠቀጠቻት። ገዛ በገንዘብ አልቅሳ ገንዘብ ሰጠች። አልቅሳ ሰው በገዛ ገንዘቡ ተሰድቦም ገንዘብ ይሰጣል። ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትላንትናና ዛሬ ያሳያሉ። አስመሳይ ያ ነው የት ነበርኩ የሚለው ያናደደኝና እየተሰማኝ እና አሁን ደሳ ጅንኑ ጎጃም እሱን ተይው። ሌሎቻችሁ ሰው ልትተሳሰባለች። ምን ጀግና ነኝ ስትይ አልነበር እንጂ አንቺ ዝምባ ምን ያስለቅስሻል? ጀግና ነኝ ምንም አታመጡም ስትይ ስጨፍር ያልነበር እንዴ?
ዮኒ ይህንን ነገር ማብራራት ያለብኝ አንድ ነገር አለ። በመጀመሪያ ደረጃ ጋሽ ወርቁ አይተህ ነው አንቺን ቁጭ ብሎ ቲክታክ ላይ ሚውት አድርገው አንቺን ቁጭ ብሎ የሚከታተል ሰው አለ። እሱ ማለት ከሀገሩ ሲሰደድና ከሀገሩ ሲወጣ ለማህበረሰቡ ዛሬ ደልቶት በመንግስት እጅ ቢቀመጥ እንደሌላው ባለሀብት ከሚገባ በላይ ገንዘቡን ሰብስቦና ጥሩ ኑሮ መኖር ይችል ነበር። ዛሬ ሀገር ለሀገር የሚንከራተተው ለማህበረሰብ ይሄ ሆኖ እያለ አንቺን ቁጭ ብሎ የሚከታተልበት ምንም አይነት መንገድ የለውም። አድራሾቹ እኛ ነን። ለህዝብ ብሎ እስከወጣ ድረስ የህዝብ ልጅ እስከሆነ ድረስ ከእሱ ጎን የመቆም ግዴታ ስላለብን እሱ ሲነካ እኛን ስለሚያመን ሪከርድሽንም ሁላ ነገርሽንም አድራሾቹ እኛ ነን። ለምን የእሱ ክብር ሲነካ እኛንም ስለሚያምን አንቺ ቁጭ ብሎ እንደሚያይሽ ምናምን HIV ያለበት ብለሽ አደባባይ ላይ ወጥተሽ ተራ ሰው እንኳን ብትናገሪ በጣም ያማል አይደለም። እንደዚህ አይነትን ትልቅ ሰው የማህበረሰብ አስፈላጊ ከሆነ ለአማራ ብቻ አይደለም እሱ ሲሰራም ነበር፣ ለአማራ ብቻ አይደለም ሲረዳም ነበር። መሄድ እንችላለን እንደ ተቋማትም እንደ ማህበርም ወደ 280 ለኦሮሚያ ተፈናቃዮች የሰራቸውን ቤቶች እነዛን መናገር እንችላለን። ዛሬ ምናልባት በእናንተ እጅ ቢሳደድ ስለዚህ እሱ ቁጭ ብሎ እኛ እዚህ ተቀምጠን እሱ ሊነካ አይችልም። ነገም ዛሬም ተራ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን። አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። በነገራችን ላይ እኮ ከንትና ማኑ ስሙ ይሄ በላይነህ ክንዱ ከሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ ነው። በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊ ሆኖ ይሄ ሰውዬ ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኖ ሄደው ህዝብ ነው ከበላይነህ ክንዱ ያላነሰ ሀብትና ንብረት እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይህ ሰውዬ ህዝብ ነው እንጂ የነካችው ግለሰብ አለ ወደደችም ጠላችም። እሱን ማስረዳት አይጠበቅብንም እኛ አብድዬ። ለማንኛውም ሀሳብ ያላችሁ ቀጥሉ። እድሉን ካገኘው ማውራት ትችላለህ ወይስ ሌሎቻችሁ ካወራችሁ? ያው እንግዲህ እንደሰማናት ነው። አሁንም ጥጋቧ አልወጣላትም፣ አልበረደላትም። ሁሉ ነገሯ የንቀት ነው። እንግዲህ እያየን ነው። አሁን እሷን በይቅርታ ወይም በሽማግሌ ጋሼ ላይ የሚደርሰው ጫና እሱ መቀበልም መስማትም የለበት። መማሪያ ነው መሆን ያለባት። ኖ ዌይ አሁን በሽማግሌ በምን ይኸው እየተማጸነች ማን ወንድ እናት የወለደች ነው ሽማግሌ ሲሰደብ ሂዶ እሷን አቁሚ ያላለ ለሄለን ነው ሽምግልና የሚመጣ? ማን እናት የወለደችው? እስኪ ብቻ ሳይሆን ዛሬ ያደረገችው ነገር ሽምግልና ላይ ያደርሳትም ባይዘዌ ማለት ነው። ሊያዝንላት የሚችለው ዛሬ ስርዓት ዛሬ ሰደበችው እኮ በድጋሚ ይቅርታ ካለች በኋላ መልሳ ሰድበዋለች ዛሬ። ስለዚህ ይሄ ዛሬ ያደረገችው ነገር ድጋሚ ይቅርታ አይደለም፣ ምንም ልታረግ አትችልም። ስታለቅስ የነበረውን እኮ እናውቃለን፣ ሁላችንም አይተነዋል። ግን እንደገና በድጋሚ ሰደበችው እኮ እንዴ! በመርዝ የተለወሰ ነገር እኮ ነው የተናገረችው። እንደውም ክሱን አጥብቆ እንዲቀጥል ነው የረዳችው። ኢትስ ኦኬ ችግሯ ነው። ከጀርባ መክረው ያመጧት ሰዎች ነው የባሰ ዛሬ የሚገደሏት። እኔ የማረጋግጥልሽ ይሄን ነው። በይቅርታ የሚታለፍ ነገር የለውም። ሌላ ደግሞ ምን እንደሆነ ልንገርሽማ እዛ ኖርዌይ ላይ አንዴ ኖርዌይም ስዊድን ስካንዲኔቪያን ሀገሮች አንዴ በወንጀል ከተከሰሽ የትኛውም ስራ ለመቀጠር ስትሄጂ ከፖሊስ ወረቀት ይዘሽ ካልሄድሽ አትቀጠሪም ስራ። ተረዳሽ? ምንም አይነት ስራ ስታመለክት ከፖሊስ ከወንጀል ነፃ መሆንሽን ወረቀት ይዘሽ ስትሄጂ ነው እንትን የምትቀጠሪው። አሁን እሷ ስራ ለመቀጠር እንኳን ብትሄድ ይሄ ወንጀል ይሄ ሊስቷ ላይ በቃ ሂስቶሪዋ ላይ ያለ ነገር ነው። አንድ ባለሀብትን ሰድባ እንደዚህ ብላ ቡሊ በማድረግ ተከሳ ነበር የሚለው ሁሌ አለ። በቃ ከዛ ሀገር እስክትሞት ድረስ እዛ ሀገር እስከኖረች ድረስ ይሄ ሂስቶሪ እየተከተላት ነው የሚሄደው። ገባሽ? ለዛ አይደል እንዲህ ሀገራዊ ናፈቃው ሊሄድ እኮ የምትለው ለዛ ነው። ገባሽ አይደል? ወይ ኢትዮጵያ ይሻለኛል ወይ ገንዘቡን ልክፈል ነው። እሷን ሳጨርስ ተከሳ ወደ የት ነው የምትገባ? በየት ነው በእንትን በእግሯ ልትገባ ነው?
ኖ ይኸውልህ፣ አይ እሷ ያልሽው አሁን መሸሽም ይሁን ከዛ ሀገርም ቢሆን ዋጋ እንደሚያስከፍላት ተናግራለች። ገባ? ምንም አይነት አቅም እንደሌላት ተናግራለች። ገንዘቡንም ብከፍል አንዴ ኬዝ ከተበላሸ ምንም አይነት ሰርቪስ ላይ የሚሆን በስራ የምታገኘውም አድቫንቴጅ ላይ አሁን ሚጣ እንዳለችው በቃ ዝግት ነው የሚልበት። ታውቀዋለች ይሄንን። ገባህ አይደለም ወይ? በስርዓት እንኳን ተማጽና እንኳን ይቅርታ እያለች እንኳን አደቧን ብትይዝ ቢያንስ እንደው እንኳን የህረሬታ ዘኔታም ልብ ሊኖር ይችላል። ግን አሁንም ጥጋቡ አለቀቃት። ሆን ብላ ወደ ዘር ወደ ፖለቲካ ለማዞር ነው። ጥጋብ አይደለም አሽትዬ። አሁን እሷ ወጣ ዛሬ ስትናገር የነበረው ከፖለቲካም ከምንም አገናኝታ ህዝቡ ተነስቶ አይ ተዋት ምስኪን ናት ይቅርታ ይደረግላት ወይም ይሄን ሰምተ ትልልቅ እሱን የሚያከብሩ እሱ የሚያከብራቸው ሰዎች ሂደው ይቅርታ እንዲጠይቁላት ይቅርታ እንዲደረግላት ያንን መስመር ነው የፈለገችው። ሲሰደብ ቁጭ ብለህ ስትሳለቅ የነበር ሲሰደብ ሲዋረድ እኛ እንቅልፋችንን አተን እርር ብለን የነበርነው ሰዎች ዛሬ አሁን ማንኛው ወንድ ነው ማንኛው ለሱ ክብር ያለው ሰው ነው መጥቶ ይቅርታ አድርግላት አንተ ትልቅ ሰው ነው ከሷ ጋር ወርድህ የሚባልም ነገር የለም። ያን ጊዜ ስትናገር ስትሳደብ ነበር መናገር የነበረባችሁ። አንድ ሰው እስኪ ማን ነው ይቅርታ ያድርግላት ብሎ የሚመጣ? ማንም ይቅርታ ሊያደርግ ህዝብ እንደ ህዝብ ነው የተነካካቸው። የሚያደርግላትም ሰው ኔቨር በጣም ጎበዝ ነች። ኔቨር ብቻ ነች ከዱባይ ቅማላም ብላ ያባረረቻት። ሌላው ሲያለቀልቅ ጮኸን አብደን እኛም ሄለን እውነታውን ነው የምትናገረው። ሄለን የነገሯትን ነው የምትናገረው ሲሉ የነበሩ ሰዎችን አይተናል። አንበሳ እንዴት ናችሁ? ሁላችሁም ዮኒ አሹ የሚታየ ሁላችሁም ቤት ሰላም ነው? እንዴት ነሽ? አማነሽ ቀኑብሽ ቀላል ይቀኑብኛል እንዴ? የእኔ ጉዳይ አክቹሊ እኔ እና እሷ አንተዋወቅም። እኔ በሶሻል ሚዲያ ላይ የምመጣው ከወንድም ከእህቶቼ ጋር ልጫወት ፈታ ልል እንጂ ምንም የማገኘው ጥቅም የለም። ግን ተራ ሀሜት፣ መሰዳደብ ኢትስ ኦኬ። እኔ ጋር የመጣችው ማን ሲንግል ሆኖ ማን